ማዘር አንቺ እንኳን አትቆጫትም? ምንም ቢሆን እኮ የሰው ቤት ሰራተኛ እንደሆነች እናውቃለን አይደል? ላይ ከማይመጥናት ወንድ ጋር ስትንዘላዘል ሳይ አግባብ አይደለም ብዬ እንደዚህ መቼም አታደርግም። እሺ ማመን አለማመን እንግዲህ አንቺ ፋንታ ነው። እኔ ኋላ ዲቃሏን ተሸክማ ካንቺ ጋር ከምመጣ ብዬ ነው። አንቺ ተረጋጊና አሁን ብላንቺ ለማናደር ነው እዚህ ማናት ለኔ የምታዝነው? አንቺ ልጅ አይደለሽ እንዴ? አዎ ልጅሽ ነኝ። ቆይ አንቺ ቆይ ለምንድን ነው ለሷ የምትጨነቂው? ከኔ በላይ መስለሽ ለምትታይ አሞክርሽ። አሳምንሽ እሱ ይገርምሻል እንዴ? ገና ሲጥ አድርጌ እገልሻለሁ። የሷ ልጅ እኔ ብቻ ነኝ። እውነታውንማ ሁላችንም እናውቀዋለን እኮ። ንገሪያታ። ለምን አንነግራትም? ንገሪያት። ለእናቴ አስቤ ነው ሁሉም ነገር ማለት። አትመልሽልኝ፣ መልስ አትመልሽልኝ እኮ ነው የምልሽ። ልጄን የምታንቂያት ማም፣ እሷ እኮ ያንቺ ልጅ አይደለችም። ዝም በይ እሷ የኔ ልጅ ናት። እሺ የኔ ልጅ የኔ ብቻ። አልገባኝም። አንቺ አይደለሽ እንደ ልጇ? ተቀውስ ጊዜ እኮ እኔን ትታ ብሌን ልጅ አለቻት። ያቺ ብሌን ደግሞ ሆን ብላ እንደ ልጇ ለመታየት እየሞከረች። አንቺ ጅል! ሁሉም ነገር እኮ ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። ሌላ ይቅር ይሄንን ቤት እንኳን ማግኘት የምንችለው እሷ ጤነኛ ስትሆን ብቻ ነው። እሷን ለማዳን የትም ወስዳታለሁ። ካልዳነች እኮ የእስከዛሬው ድካማችን ሁሉ በዜሮ ነው የሚባዘው። ለምንድን ነው የምታለቅሰው? እቺ ሴትዮ አንተንም አነቀችን እንዴ? ኧረ አይደለም፣ ዝም ብዬ ነው። ያሟል መሰለኝ። ዝም ብሎ ማልቀስ አለ እንዴ? አንዴ እንዴት ላውራሽ? ሰላም የብሌን እናት እንደሆነች ነግሯታል። ምን? እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ባህሉ አሁን ላይ ሳሚ እንደካዱ አውቋል። ይህንን የሚያወቅበት ምክንያት የብሌን አሳዳጊ የሆነችው ወላጅ እናት ከአንድ ጓደኛዋ ጋር ለልጇ ልነግራ ስላልቻለች ይህን ሚስጥር ለአንድ ጓደኛዋ ከፍላት ነበር። ጓደኛዋም ይህን ነገር ከሰማች በኋላ የአቶ ባህሉ ተላላኪ ነበረችና በዚህም አጋጣሚ አንድ ሰው ለዛ ሴትዮ እውነቱን እንደነገራት ለባህሉ ትነግረዋለች። ባህሉም ሳሚ ይህንን እንዳደረገ በደንብ መረዳት ይችላል። ሳሚ ይህንን ያደረገበት ምክንያት ባህሉን ለመቅጣትና ሰላም ልጇ ብሌን እንደሆነች ያውቃ ሁሉ ነገር ወደ ቦታው እንዲመለስ ነበር። ነገር ግን እነሱ እንዳሰቡት ሳይሆን ቀረና ሰላምም የአእምሮ በሽተኛ ስትሆን ዜናውንም የሰማችው እናቷ ለልጄ ልንገር በምትል ሰዓት ሌላ ስልክ ተደውሎባት እሱን ስልክ ስታነሳ ሴትይቷ በዛ ሐሳብ ተወሰዳለች። ብሌንም ስልኩን ካነሳች በኋላ ቃል ነበረች የደወለችው። የት ሄደሽ ነው? አሁኑኑ ወደ ቤት እንድትመጪ እፈልጋለሁ ብላ ስትላት ምን ተፈጠረ ብላ ጠይቃታለች። እሷም ወይዘሮ ሰላም እንደታመመችና እንዲያውም ይባስ ብሎ እንዳበደች ነግራት አስደንግጣት ከእናቷ ጋር ተያይዘው ወደ ትልቁ ቤት ይሄዳሉ። ከዚያም ሲደርሱ ነገረኛዋ ቃል ኪዳን በነገር ትቀበላቸዋለች። አንቺ እስካሁን የት ነበርሽ? ምን ስትሰሪ ነው እስካሁን የቆየሽው? እናቷንም በማንቋሸሽ እንግዲህ ልጅሽን አትቆጣጠሪያትም ወይ? አንቺም ብላ እየወጣች ከማንም ወንድ ጋር ትልከሰከሳለች። አይካልሽ ልጅሽ ዲቃላ ተሸክማለሽ ትመጣለች ስትል ትነግራታለች። ይህን የሰማችው እናቷም ጭራሽ ልትቆጣጠር ስላልቻለች ንዴቷን ሰሚኛለሽ ልጄ ምንም ነገር አታረግም፣ ልጄን በደንብ አውቃታለሁ ብላ ተናዳ ልትመታት ስትል እማዬ ተረጋጊ፣ እሷ እኮ አውቃ እንድትናደጅ ይፈልጋ ነው ብላ እናቷን አረጋግታት ወደ ሰላም ያመራሉ። ብሌንም ወደ ሰላም አቅንታ ስታያት እጅግ በጣም ትደነግጣለች። እንዴትዬ ምን ሆንሽ ብላ ህመሟን ልትጋራት ስትሞክር ሰላምም ወደ እሷ ስትመለከት ስስቷና ትሁትነቷ አእምሯ ውስጥ አንድ ነገር ይጭራል። እቺዋ ለኔ አስባልኝ ነው እንደዚህ የምትሆነው ማናት ስትል ራሷን ትጠይቃለች። ከዚያም አይኗን እያየች አንቺ ልጅ አይደለሽ ስትል ትጠይቃታለች። በዚህ ሰዓት ቃል ኪዳን እጅግ በጣም ደንግጣ ቃል እንዲህ ስትል ተደመጠች። ብሌን እንዳታደርጊው ብላ ለራሷ እጅግ በጣም በንዴት ትናገራለች። ብሌንም የሰላምን ሁኔታ አየችና ልቧ አንድ ነገር ነገራት። እናቷ ልትሆን
ትችል ይሆን እንደ የሚል ነገር የነገራት ይመስለኛል። ምክንያቱም አንዳንድ ሰዎች ጤነኛ በነበሩበት ሰዓት ላይ የማይገለጥላቸው ብዙ ነገር በድክመታቸው ወይም ደግሞ በውድቀታቸው ሰዓት ያ ነገር የነሱ እንደሆነ ሊሰማቸው እንደሚችል በተደጋጋሚ ማየት እንችላለን። ከዚያም ብሌን ምን ወሰነች? አዎ ልጅሽ ነኝ ብላ ታቅፋታለች። ሰላምም ልጇን በማግኘቷ እጅግ በጣም ደስ ብሏት ታቅፋታለች። ይህን እያየች እጅግ በጣም የተበሳጨችው ቃል ኪዳንም ነገሮች ሁሉ እንዳሰቡላቸው ሳይሆኑ ሲቀሩ እጅግ ትበሳጭና በኃይሉ በሌላ በኩል ችግር ሆኖባት፣ በዚህ በኩል ደግሞ እውነቱን ልንገራት ብላ የመጣችው ሰላም ደግሞ በሽተኛ ሆና ያሰበችውን ነገር ሳታደርግ ባለመሳካቱ እጅግ በጣም ተበሳጭታለች። በዛ ላይ ደግሞ አሁን ላይ ብሌንን ልጄ ብላ መቀበሏ ለሷ ትልቅ ህመም ሆኗል። ምክንያቱም እዛ ቤት ውስጥ የሚንከባከባትም ሆነ ልጄ እያለ የሚያባብላት አንድም ሰው የለም ማለት ነው። በዚህ መሃልም ልጄ ልጄ እያለች ስታብድ የሚሰማት ስሜት ያንን ቅጠል እንብላ ብላ ስታነሳ ብሌን በጣም ብልህ ነበረችና እማዬ እኔ የሰራሁት ምግብ አለ እሱን እንበላለን፣ ይሄንን ለነሱ ተይላቸው እርቧቸዋል ብላ እናትየውን በትህትና ሌላ ትክክለኛ ምግብ እንድትበላ ሐሳብ ታቀርብላትና እናቷን በልጇ መጨከን ስለማትችል በሐሳቧ ተስማምታ እሺ ትላለች። ብሌንም አሁን ላይ እድሉን አገኘች ቃልን ለማዘዝ። እናም ወደ ቃል ፊቷን እያዞረች ቃል ቅድም የሰራሁት ምግብ አለና አንጪልኝ ስትል ታዛታለች። ቃልም እጅግ በጣም እየተበሳጨች እኔ ነኝ ወይ ለእናንተ ምግብ ማቀርበው እያለች ብትናደድም የብሌን አሳዳጊ እናት ተይ እናትሽ እኮ ምግብ እንድትበላ ነው እንደዚህ የምታደርገው፣ ልጄ ብልህ ናት ምትልሽን አድርጊ ብላት ባትፈልግም ሳትቀበል ወዳ ሳይሆን በግዷ ወደ ኪችን ትሄድና ምግብ ታቀራርባለች። እዛም ሆና ሁለታችሁንም በመርዝ መግደል ነበር እያለች የተበሳጨች ምግቡን እየበላች ወስዳ ትሰጣቸዋለች። ሁሉን ነገር ቁጭ ብላ ማየት ያላስቻላት ቃል ኪዳንም ብሌንን አንድ ጊዜ ውጪ ላናግርሽ ብላ ታስወጣታለች። ውጪም ስትወጣ አንገቷን አንቃ አንቺ አውቀሽ ነው አይደለ የዋ ለመምሰል ለመወደድ የምትሞክሪው? እረፊ ነግሬሻለሁ፣ ልጇ እኔ ነኝ፣ የምታደርጊውን ነገር ብታቆም ይሻልሻል ብላ አንቃ ግድግዳ ላይ ታስደግፋታለች። ብሌንም ሁለታችንም እኮ ማን ልጅ እንዳልሆነ በደንብ ለይተን እናውቃለን ስትል ትመልስላታለች። ቃል ኪዳንም በመናደድ ንገሪያት ብላ ስትጮ ብሌንም በተረጋጋ መንፈስ ለእትዬ ስለማስብላት ነው ምንም የማልነግራት እንጂ እናንተን ፈርቼ ወይም ደግሞ ትክክል ስለሆንሽ አይደለም ብላ ትመልስላታለች። እንደዛ ከሆነ አርፈሽ ተቀመጪ፣ አጉል የዋ መስለሽ ለመታየት አትሞክሪ ብላ ትጮባታለች። በዚህ ሰዓትም ካጠገቧ ልጇን ያጣችው ሰላም ድምጽ ስለሰማች ከውጪ ልጇን ፍለጋ ስትወጣ በአጋጣሚ ቃል ኪዳን አንቃታ ያለች። ወዲያውኑም የመጥረጊያ እንጨት ታነሳና እንጨቱን የቃል ኪዳን አናት ላይ ታሳርፈዋለች። ወይዘሮ ሰላምም ልጄ ደህና ነሽ ወይ እያለች በጣም በድንጋጤ ማንም አንቺን እንዲነካብኝ አልፈልግም፣ እኔ ጠብቅሻለሁ፣ ማንም አይነካሽም ስትል መከታና ጋሻ እንደምትሆናት ልጇን አቅፋ ቃል ትገባላታለች። ቃል ኪዳንም እንደማዬ ልጅሽ እኮ እኔ ነኝ ስትል ብትጠይቃትም ዝም በይ አንቺ ሴትዮ ሂጅልን እያለች ስትጮህ ተመልክተናታል። በዚህ ሰዓት ነበር በኃይሉ ተነግሮት የሰማውን ነገር ለማረጋገጥ ወደ ቤት ሲመጣ ቃል ኪዳኖዬ ግንባሯ ተፈንክቶ ተጠቅልላ ያያታል። አንቺ ምን ሆነሽ ነው ግንባርሽን ሲል ሲጠይቃት ሴትይቷ ናታ ፈነከተችኝ እኮ ብላ ትነግረዋለች። እንዴ ጭራሽ እስከ መንፈከት ድረስ ነው ወይ ያበደችው ብሎ እጅግ በጣም ይገረማል። እንዴ ልጄን ለምን አነቅሻት ብላ እኮ ነው የመታችኝ ብላ ትነግረዋለች። ማለት አንቺ አይደለሽ እንዴ ልጇ ብሎ እሱ ራሱ በግርምት ይጠይቃታል። ቃል ኪዳንም ስታብድ እኮ እኔን ትታ ብሌንን ልጅ ያለች ብላ ትመልስለታለች። እጅግ በጣም እየደነገጠ ይሄማ በፍጹም አይሆንም፣ ይሄ ሆነ ማለት እኮ ሁሉን ነገር አጣን ማለት ነው፣ ብሩንም ቤቱንም ማግኘት አንችልም ማለት ነው። ይሄ በፍጹም መሆን የለበትም። እቺ ሴትዮ ወደ ራሷ መመለስና መዳን አለባት። የፈለገ ታሪክ ቢፈጠር ይሄ ገንዘብ ሊያመልጠን አይገባምና የትም ቢሆን ወስጄ አሳክም ያድናታለሁ ብሎ አንድ ጓደኛ እንዳለውና ሳይካትሪስት እዛም ወስዶ እንደሚያሳያት ይነግራትና ይገባል። በኃይሉም ወደ ክፍሉ ሲገባ ብሌንና ሰላም እቴሜቴ የሎሚ ሽታ ያ ሰውዬ ምን አለሽ ማታ
የሚለውን ጨዋታ እየተጨዋወቱ ሁለቱም በሐሳብ ወደ ድሮ ተመልሶ ሲያስቡ ተመልክተናል። እንዲህ ሲያያቸው በጣም የገረመው ባህሉም ወደ እህቱ ተጠግቶ ወኔ እህቴ እያለ ሊያስመስል ቢሞክርም ሰላም ግን ይሄ ሰውዬ ማን ነው ስትል በግርም ትጠይቃለች። ብሌንም ወንድምሽ ነው ብሏ ትመልስለትና ወንድሜ እያለች ውስጧ ባይቀበልም ግን ብሌን ስላለቻት ተቀብለዋለች። ይህንን ስሜቷን ሲያይ እጅግ በጣም ግራ የተጋባው ባህሉም ብሌንን አንድ ጊዜ ውጪ ላናገርሽ ብሎ ይጠይቃታል። ተያይዘው ከወጡም በኋላ ብሌን እኔ አንድ ማቀው ሳይካትሪስት አለ እሱ ጋር እንውሰዳትና ብትታከም ይሻላል ሲል ይጠይቃታል። ብሌንም ጸበል ሄዳ እንድትረጭ ብትፈልግም ግን ከሐሳባቸው መውጣት ስላልፈለገች እሺ ብላ በሐሳቡ ተስማማለች። ምክንያቱም ባህሉ ይሄንን ያደረገው በዚህ ሰዓት ላይ ሰላም የምትሰማውና የምትቀበለው አንድ ነገር ቢኖር የልጇን ትዕዛዝና ንግግር ብቻ ነው። ለዛም ነው ብሌንን ተጠቅሞ ሰላምን ወደዛ ቦታ መውሰድ የፈለገው። ከዚያም እንግዲህ ብሌን እናቷን ገብታ ታሳምናትና አንድ ቦታ እንዝናናለን ወጣ ብለን እንመጣለን ብላ ከቤት ይዘዋት ይወጣሉ። በዚህ ሰዓትም ይዘዋት ሲወጡ ዳግም ይመለከትና ቃል ኪዳንን ግቢ ውስጥ ብቻዋን ስላገኛት ወዴት ነው የሚወስዷት አሟት ነው ብሎ ይጠይቃታል። ቃል ኪዳንም አዎ ማየን እንኳን መማት እያለች እጅግ ያዘነች ስታስመስል እንመለከታለን። ዳግምም ሐዘኗን ሲመለከት ስላሳዘነችው አይዞሽ እያለ ያጽናናት ነበር። እሷም ቤቱ ብቻዬን ስለሚጨንቀኝ አንተ ጋር ሆኜ ብቀመጥስ ብላ ስትጠይቀው እሺ ችግር የለውም ብሎ ተያይዘው ወደ ክፍሉ ይገባል። ክፍሉ ከገባች በኋላም እንግዲህ የተጎዳችና እናቷን በማጣቷ እጅግ በጣም ውስጧ እንደቆሰለ በማስመሰል ዳግም ደግሞ ሁኔታዋ ስላልጣመው ዳር ቢልም ቃል ኪዳን ግን አስመስላ እንዲያቅፋትና ከጎኗ እንዲሆን ታደርገዋለች። በዚህ ሰዓትም ብሌን እናቷን ሆስፒታል አድርሳ ወደ ቤት ስትመለስ ዳግም ክፍል ጎራ ለማለት ታስባለች። እናም በር ላይ ደርሳ ልግባ አልግባ እያለች ግራ ተጋብታ ሳለ እንመለከታታለን። በሌላ በኩል ደግሞ ዳግም አንድ ጓደኛው ጋር ደውሎ ብሌንን እንደሚያፈቅራት ሊነግራት እንዳሰበ ይነግረዋል። ጓደኛውም ዝም ብለ ከምትነግራት ለምን እራት ጋብዛሃት አትነግራትም? እሺ ካለሽ በዛውም ቁርስ አብራችሁ ትበላላችሁ ሲል ያሾፍበታል። ዳግምም አንተ ማትረባ ልጅ ነህ፣ እኔ ድንብዬ ነው አንተ ጋር ደውዬ ቁም ነገር ያወራሁት። ብሌን ማለት በጣም የምወዳት የማፈቅራት፣ ይህን ነገር በፍጹም ላረግባት የማልችል እጅግ በጣም የምወዳት ልጅ ናት ብሎ ለብሌን ያለውን ፍቅር ለጓደኛው ሲናገር አድምጠናል። ውድ የቻናላችን ቤተሰቦች ቻናላችን ለእናንተ ድራማ በማቅረብ ይታወቃል። እናም ይህን ቻናል ኬቢ ሪካፕ በሚል ቻናል የምታውቁት ሲሆን አሁን ደግሞ የራሳችንን ብራንድ ለመመስረት ስንል ጎጆ ሪካፕ ብለን ስለቀየር ነው። ሁላችሁም ቻናላችን አዲስ ከሆነባችሁ የስም ለውጥ ተደርጎ ነው እንጂ ቻናላችን አዲስ ሆኖ ስላልሆነ ሁላችሁም ሼር እያረጋችሁ ኮሜንት እየጻፋችሁ ላይክ እያረጋችሁ እንድታግዙን ስንል በአክብሮት ጠይቃለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ።